ህመም ሊሰማችሁ ይችላል ማለት ነው። እነዚህ የኩላሊት ጠጠር በሚኖርበት ሰዓት ልታዩት የሚችሉት ምልክቶች ናቸው ማለት ነው። እንዴት መከላከል እንችላለን ይህንን የሚለውን ስናይ በመጀመሪያ ቅድም እንዳልኳችሁ በጣም በቂ ውሃ መጠጣት ነው። አንድ ሰው በቀን ውስጥ ቢያንስ 2 ወይም ደግሞ 3 ሊትር ውሃ መጠጣት አለበት። በቀላሉ የተመገብናቸው ምግብ ላይ ያሉ አላስፈላጊ የሆኑ ኬሚካሎችን፣ ኮምፓውንዶችን በቀላሉ ኩላሊታችንን እንድታስወግድ እንዲረዳት በቀን ውስጥ 2 ወይም ደግሞ 3 ሊትር ውሃ ከ2 እስከ 3 ሊትር ውሃ መጠጣት አለባችሁ ማለት ነው። ከዛ ውጭ ደግሞ በምግባችሁ ላይ ጨውና ቀይ ስጋን መቀነስ ይኖርባችኋል ማለት ነው። አብዝታችሁ አለመመገብ። ከዛ ባለፈ ሌላ ልታደርጉት የምትችሉት ነገር ምንድነው? ውሃ በምጠጡበት ሰዓት በሎሚ መጠጣት። ሎሚ ውስጥ የሚገኘው ሲትረስ የሚባለው ነገር ካልሸሙ ከኦግዛሌት ጋር አንድ ላይ ሆኖ ካልሸም ኦግዛሌት የምንለው በጣም ኮመን የሆነው በጣም ወይም ደግሞ በጣም ብዙ ጊዜ የሚከሰተው የጠጠር አይነት ካልሽየም ኦግዛሌት ነው። እሱ ፎርም እንዳያደርግ ያደርገዋል።